እኔ ታየኛ በትክክል ነው። በቃ እየጮኩኝ እንደማልሞት ግን ደግሞ አውቀዋለሁ። በቃ እንደማልሞት አውቃለሁ። በቃ የሆነ ነገር ብቻ ይታየኛል። በጣም ሴንስ አደረኩት። በጣም ከምልህ በላይ ተምሬያለሁ ሰንበት ትምህርት ቤት ምናምን እንደዛ ነው ያደግኩት ምናምን ነገር። ያኔ በጣም በቃ ሴንስ አደረኩት በደንብ። ከዛ በኋላ ደግሞ ይበልጥ ደግሞ መች ፈጣሪን በጣም ሴንስ አደረኩት አቢሲኒያ ቫይን ከተበተነ በኋላ። አቢሲኒያ ቫይን ሲበተን በቃ አትበተን፣ ግሩፕ ሆነ አትበተን። እግዚአብሔር ያስፈልጋል ከተበተንክ። አይመስልም ብቻን የምትችል በጣም ብዙ ነገር ለምዳል። አንድ ላይ ኩርፊያ ያለ መሀል ላይ በቃ ብቻን እና ገና ከስክራሽ የምትነሱ ፋይንድ አውት እያደረክ ነው። የት ነኝ? ምንድን ነኝ? ቪዲዮ ብሰራ ምንድን ነው ቫሊዩ? በቃ ብዙ ነገር አንድ ላይ ያደሰኩ ስለነበረ አሁን ግራ ነው የሚገባ፣ በጣም ግራ ይገባል። በዛ መሀል ውስጥ ምን ተፈጠረ መሰል? በዛ መሀል ውስጥ በጣም እኔ ግራ የተጋባው ጊዜ ነበር። አንዳንድ ቀን ሰው ለብሶ ምናምን ዘንጦ ምናምን ሲሄድ ሰላም አይደለም። ገባ? እንዲህ የለበሰ የዘነጠ ነው ሰላም አይደለም። እኔ ጥሩ ነበረ ልብሴ ምናምን ነገር፣ ግን ውስጤ ግን በጣም ተጎድቻለሁ። በቃ በጣም ትልቅ ነው። ከዛ በላይ ጓደኝነቱ ገባ? ቶሚን ማጣቱ፣ ፕሪንስን ማጣቱ ምናምን በጣም ፔንፉል ነው። ግን እኛ ጋር በጣም ትንሽ ይሹ ነበር። በጣም ልጅነት ነበር። በቃ ችግር በሁለት መንገድ ይፈታል። አንዴ በጠረጴዛ ዙሪያ ይፈታል፣ ካልተፈታ ደግሞ ጊዜ ይፈታዋል የምትሆን ነው። ያኔ አእምሯችን ልጅ ነው በጣም። ምንም አንድ ሰው በስታት ራሱ ቢሆን በቃ አይሆንም። በቃ እዛ ጋር በቃ አይሆንም። በቃ እና ይሳቃል ሞክሯል፣ ሰብስቦ አውርቶናል ምናምን ነገር። በእርግጥ እኔ ልጅነት ነው የምለው። በቃ በገንዘብ አይደለም እኛን ያጣላን ምንም። ግን በቃ ልጅነት የሆነች ሀሳብ ምናምን ነገር በጠረጴዛ ዙሪያ ሞከር ነው፣ አልሆነም። ጊዜ ፍቶ ብለን ተው ነው። በጊዜው ውስጥ ግን ደግሞ አንቺ መፈለግ አለብሽ ለራስ ያለው ራስ ነው። እዛ ውይይት በኋላ ግን ሳታስብ ልብሽ ያክራል። በቃ የሰው ልጅ በጣም ክፋቱ ደጉን ጊዜ መርሳቱ። በቃ በጣም ሰላም ይህን ጊዜ ተረሳውና ያቺን ሞመንት ብቻ ታስታውሳት። ያን ያስከፋኝ ብቻ በቃ ያን ሁሉ ጊዜ ምናምን በቃ እንዴት እንደሆነ አላውቅም። የሰው ልጅ አሰራር በእናትህ በቃ ትረሳውና እዛ ላይ ብቻ ቁስሏ ላይ ብቻ ምናምን መሆን አልነበረበትም። እና እኔ ገባ እንደ አቢሲኒያ ቫይን በጣም በቃ የምከፋ ሰው ምናምን በጣም መሆን አልነበረበትም። እኔ ነው የምለው፣ እግዚአብሔር ግን መሆን ነበረበት ብሏል። በጣም ትልቁ ነገር የሆነ ነገር ሉዝ አድርገህ ምናምን ነገር ራስን ማግኘት የሚመስል ነገር ደግሞ የለም። ገባ? ቶሚን አጥቼው አቤልን አጥቼው ምናምን ነገር ራሴን በማግኘቴ እግዚአብሔር ይመስገን እላለሁ። ግን ደግሞ ተለያይተን አለመቅረታችን ደግሞ እሱ ደግሞ በጣም ትልቁ የተሻለ ነገር ነው። ገባ? እኔ ግን ያረገኝ ነገር አሁን ለምሳሌ በጣም ብዙ ጊዜ ቪዲዮ ፖስት አላደረኩም። እኔ በጣም ብዙ ጊዜ እሱን ከራሴ ገጣለች ነበር። በቃ አትችልም፣ ካሜራ ባለጌ ነው፣ እውነታውን ነው የሚናገረው። ተከፍተህ መቀረጽ አትችልም። በተለይ እኔ አልችልም። አሁን እኔ ከደበረኝ በጣም አስታውሰው ነው ካሜራ ልስቅ አልችልም። በቃ ከዛ የሆነ ጊዜ ኪዳነ ምሕረት እንጦጦ ሱባኤ ይዘው ነበር ቤተሰቦች። ከዛ ጸጉሬ በጣም ትልቅ ነበር የኔ ምናምን ነገር ትዝ ካለች ቀለም የተቀባ ምናምን በጣም ፍሪክ ነበርኩኝ። እንዴት እንደሆነ አላውቅም። እውድ ጸጉሬን ተቆረጥኩኝ ካለ ምንም ምክንያት። በቃ ከራሴ ጋር እንትን ነኝ እያወራሁ ነው። በቃ ለውጥ የሚጀምረው ብቻ ከስክራች ነው ካለ ምንም ምክንያት ጸጉሬን ተቆረጥኩኝ። ከዛ ነው ቅዳሜ ተቆረጥኩኝ። ከዛ እውድ ሄድኩኝ። እዛ እነሱ ሱባኤ የገቡትን ልጠይቃቸው ቤተሰቦች ነዳጊ ሄድኩኝ። ሲሄድ ለምን 3 ቀን አታድርም ምናምን ተባልኩኝ። በቃ እኔ ልጠይቃቸው የመጣሁት የምን ማደር ነው? ኧረ ግድ የለም ምናምን ተባልኩኝ። እሺ 3 ቀን ብቻ ምናምን ብዬ ገባሁ። 1 ቀን አደርኩኝ፣ 2 ቀን አደርኩኝ። በ3ኛው ቀን በቃ የሆነ ከባድ ህልም አየሁ። በቃ ለራሴ መቆየት እንዳለብኝ የሚሰማኝ ነገር፣ ያልጨረስኩት ጉዳይ እንዳለ ከራሴ ጋር ብቻ የለም ከፈጣሪ ጋር ገባ። እኔ የሆነ ነገር እንዳለኝ አውቃለሁ። ያን ነገር እንዴት አድርጌ ማውጣት እንዳለብኝ ግን አላወኩም። ያን ነገር እንዳወጣ ገባ መክሊት የሚሰጥ እግዚአብሔር ስለሆነ
ግዴታ ባለቤት ማግኘት አለብህ። ሰው ያደረገኝ እኔ እሱ ትምህርት ከራሴ ጋር ጥያቄ ገባሁ። ለምንድነው እግዚአብሔር እኔን የደበቀኝ? ከነሱ የሚበልጥ ስራ በሰራ ነው እንጂ ያንን ስራ አልሰራም። ጸበል ስጠመቅ ለምንድን አልጮህም? ለምንድን ያላጋለጥከኝ? ለምንድን ያላወጣኸኝ? ርቄ እንዲህ ከቀረብከኝ ብቀርብ ምንድን ነው የምታደርገኝ? በቃ ጠያቂ ውስጥ ገባ። በጣም የሚገራርሙ ወጣቶች አሉ። በቃ አረ የምትላቸው በቃ ገባ እየተጋለጡ ነው የምልህ። እኔን ግን ዝም ብሎኛል። ለምን ዝም እንዳለችኝ ራሱ መቤት አልገባኝ። በቃ ጥያቄ ውስጥ ገባ። ለምንድን ነው እኔ በቃ ለምንድን ነው የሚል ጥያቄ በቃ አይምሮዬ ሊፈነዳ። ለምን ደበቅሽልኝ? ለምን ደበቅልኝ ሚስጥሬን? ምክንያቱም እኔ በጮህ የሚገባኝ ሰው ነው የገባ። እንደ አጽያት ከሆነ ወይ እንደ መንፈስ ከሆነ ገባ ሰው ላይ ያደርጋልና ይባላል። እዛ ሰማል። ለምንድን ነው እኔ ጋር አልደረገብኝ? ለምን ተከለልኩኝ? ለምን ጠበቀኝ? የሚል ጥያቄዎች አይምሮዬን ሊያፈነዳ ሆነ። ከዛ ትልቁ ጸሎቴ የነበረው ኪዳነ ምሕረት ጸሎት ስጭኝ የሚል ጸሎት ነበር። በቃ ጸሎት እፈልጋለሁ። እኔ የምጸልየው ጸሎት አሁን እግዚአብሔር ይመስገን ምንበረከከው ስንበረከክ የማውቀው ጸሎት፣ ስቆም የምረሳው ጸሎት አለኝ። በቃ ስንበረከክ ግን የማውቀው ጸሎት በቃ አይምሮዬ በቃ ይሰራው። በቃ ስንበረከክ በትክክል የምለው በቃ የማውቀው በቃ የተሸለምኩት ጸሎት አለኝ። ወጣት እግዚአብሔር ይመስገን ማለት ካልቻለ የትም አይሄድም። ገባ? የሆነ የሰው ልጅ ካልተንበረከከ ምናምን ጸሎት ካላረገ በቃ ብኩንን ምንም። ይሄን የሚጸልይ ሰውና የተፈታለ ሰው ብቻ ነው የሚያውቀው። በቃ እስኪ ጸልይ ወጣና ተጸልይ ወጣ ውሎውን ዝም ብሎ ሪሰርች ቢደረግ የማይገናኝ ነገር። እሱ ማስተማር ፈለኩኝ ለሰው ልጅ እንደዚህ ዲቴል አውርቼ ማላቀም ምናምን ነገር ብቻ ዝም በደፈናው እግዚአብሔር ይመስገን ነበር ምለው ደርሶልኛል። ለእኔ የደረሰ አምላክ ነው፣ ለእናንተ የደረሰ ነገር ነው። ለወጣቱ ማስተላለፍ ፈለገው ነገር ነው የምልህ። ያየሁት ነገር ስላለ ያየሁት ነገር የተነካሁት ነገር ስላለ ምናምን ነገር ያን ማድረግ ካልቻልኩኝ በቃ ዝም ብሎ ሰው ነኝ። አሁን ድሮ እኔ ቪዲዮ ስሰራ ምናምን በጣም ለብዙ ሰዎች ነው ቪው እንዲታይልኝ ይፈልጋሉ። ላይኩ በጣም ብዙ ምናምን ነገር። አሁን ለእኔ እሱ ማተር አያደርግም። እኔ የምፈልገው አሁን የሆነ ቪዲዮ ከሰራው ለአንድ ሰው ነው። አልጋ ላይ ተኝቶ ልሙት አልሙት እግዚአብሔር ይሰራ ላይሰራ አለ የለም ለሚለው ልጅ ለአንድ ሰው ማስተማር ከቻለ ምናምን ነገር ገባ። እግዚአብሔር እንዳልኩሽ ነው። ዝም ብሎ አምላክ አይደለም። በቃ እኔ በጥቂቱ ያወቅኩት ታምር ነው። ዝም ብሎ አምላክ ከነ ሲጋራ ማለት ከነ ጭስ ጠጋ ብትል ችግር የለበትም። በቃ ቅፍ ነው የሚያደርግ ገባ። የሆነ በጣም ገራሚ አምላክ ነው ያለው። በቃ በጣም አቃፊ አምላክ ነውና ምንም ችግር የለውም። እንዳልኩ ፕሮሰስ ነው፣ ለውጥ ፕሮሰስ ነው። አሁን ለምሳሌ በአንዴ ሁሉ ነገር አታይም። ቀስ እያልሽ ያለሽ ግን መራቁ አያዋጣም። በቃ አያዋጣም። አለመጸለይ አያዋጣም። አለማመስገን አያዋጣም። በቃ በጣም ነው የምከስሪው። በቃ አይባርክልሽም። በቃ አትባረኪም። ምንም ፖይንት የለውም ብሮ ካልተባረክ እዚህ ምድር ላይ ገንዘብ ካልተባረከልህ፣ ህይወት ትዳር ካልተባረከ፣ ፍሬ ካልተባረከ፣ ገንዘቡን ሰብስበ ሰው አጨብጭቦል ቦሌ ላይ ተሰልፈው ሰው ሰላም ብሎ what the point ጥቅም የለውም። እኔ ሁሌ ማሰው ምንም ነገር አተ እግዚአብሔርን ካገኘ በጣም በቂ ነው ብዬ ነው ማሰው። ከእግዚአብሔር በኋላ በጣም ብዙ ነገሮች ይመጣሉ። እንደምትፈልጓቸው ነገሮች በጠቅላላ እሱ የሚሰጣቸው ጉዳይ ናቸው። ያው ፕራዮሪቲ ማስቀደም ያለብሽን ማስቀደም አለብህ። ግን ማንም ፍጹም የለም። አለመራቅ ጥሩ ነው። አቀፈ ማዘልም አለመራቅ በቃ ያድንሻል እንጂ እኔ እያጠፋው ነው እኔ እንትን እያልኩ ነው በምን አፌ በምን ሰው ምን ይለኛል ምናምን ነገር ሰው ምንም ችግር የለውም። በቃ እንዲህ የሚቆጣ የሚያስፈራውን አምላክ የለንም ነው። አቃፊ አምላክ ነው።